ለጊዜው አብሬ ተመሳስዬ መቆየት ስላለብኝ ነው እንጂ ያሳለፍኩትን መከራ እኔና ፈጣሪ ብቻ ነን የምናውቀው። ከአሁን በኋላ መከራ የሚቀበለውን ማን እንደሆነ እናያለን። ጎዳና ወጥቼ ካልወረወርኳቸው ይቅርም አይደለም። ትርሲት መከራው አይለቅብሽ ተብላ እየተረገመች መሰል የውጭ ሀገር ጉዞ ሁለ ነገሩ ተስተካክሎላት ከእናትየዋ ጋር መክረው ከኪሩቤል ጋር ጨርሰው ወደ ውጭ ሀገር ሊሄዱ ሁሉን ነገር አስተካክለው ሲያበቁ በላምሮት አማካኝነት አቶ ግርማ ማድረጓን ተከትሎ ዛሬ አቶ ግርማ የሆነው ሁሉ እብድ አድርጓቸዋል። ማለትም እናትየው የትርሲትን ዓይን ለማሳከም ቤቱን በዳ አስይዘው ሁለ ነገሩን ተፈራርመው መጨረሳቸውን ተከትሎ ለዚህ ስራሽ ዋጋሽን ትከፊበታለሽ፣ አንቺ ከሃዲ ነሽ፣ እኔ ውጭ ሀገር በስራ የሄድኩበትን አጋጣሚ በመጠቀም አንቺ ግን ቤቱን አተረማምሰሽና ዳ አስይዘሽ ጠበቅሽኝ። ለማንኛውም የተበደርሽውን ብር ታመጫለሽ፣ አለበለዛ እገልሻለሁ። ልጅሽንም ታውራ እንድትቀመጥ ሳይሆን ከዚህ ዓለም በሞት እገላግልልሽና ከዛ በኋላ ልጅ እያልሽ መጨቃጨቅሽን ታቆሚያለሽ በማለት በትርሲት ላይ የሞት ዛቻና ማስፈራሪያ እንዳወጁባት በግልጽ ተናግረዋል። ይሄኔ እናትየው ባኮትን አቶ ግርማ ምን አደረገች ልጄ? በቃ የእርስዎን ገንዘብ አልነካም፣ እኔ ኩላሊቴን ሽጬ አሳክማለሁ በማለት ምክር ሀሳብ ብታቀርብም እሳቸው ግን ትርሲትን መግደል ላይ ትኩረታቸውን አድርገዋል። ለማንኛውም በትርሲት ላይ የደረሰው እጅግ በጣም የሚያሳዝንና የውጭ ሀገር ሕክምናው ተሳክቶላት የአይን ብርሃኗ ይመለሳል ስንል ከድጥ ወደ ማጡ ሆኗል ነገሩ። ሰላም ጤና ይስጥልን የትርሲት ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እንግዲህ ዛሬ አዲስ ነገር ምን አለ? ያው የአቶ ግርማ ወደ አዲስ አበባ መምጣታቸው ነበረ። አምሮት ከጁ ጋር በባለፈው ክፍል እንደሆነላትና ከጭንቅ እንደወጣች እያወራችና ፈጣሪ ከስንት ማት እንደሰወረኝ ነው የምነግርህ። ትናንትና ተይዤ ነበረ ለጥቂት ያ ኪሩቤል ተብዬው ከጀርባ እየተከታተለ ጉድ አድርጎ ነበር ትላለች። ለማንኛውም ግን በዚህ አይነት ሁኔታ ከአደጋ መትረፏ በጣም እንደ ትልቅ ጀብድ በመቁጠር ስታወራ ነበር። ጋር እንዲህ ተመካክረው ጨርሰው ወዲያውኑ አባትየው ስልክ ይደውላል። አቶ ግርማ ማለት ነው። ነገ አዲስ አበባ እገባለሁ በማለት ያበስራታል። ይህን ለአምሮት በጣም ነው እየተደሰተችው። በሌላ በኩል ትርሲትና እናትየው ወይዘሮ ዝናሽ አሁንም ስለ ውጭ ሀገር ጉዟቸው እየተመካከሩ ነው ያሉት ሆኖ ጋር እንዲሁም ደግሞ የውጭ ቪዛ ፕሮሰስ ሁሉ ነገር አልቆ ወረቀቱን ይዞ ሲገባ እኔ ወይዘሮ ዝናሽ በልልታ ነበረ ቤቱን የቀወጡት። እባክሽን እማዬ ነገሩ አላለቀለትም፣ እውነት ልታከም ደስ ቢለኝም ዞሮ ዞሮ ግን ገና የሚገጥሙን ፈተናዎች ሊኖሩ ስለሚችሉ ደስታሽን በልክ አድርጊው በማለት ነው ትርሲት እናቷን እየተናገረችው። በሌላ በኩል አሁን ላይ ለእናትየው ማለትም ከውጭ ሀገር አባቷ ሊመጣ እንደሆነ ጆ ፍቅረኛው ቆይ ምን አልሻት? አባትሽ እንደሚመጣ እናትሽ ሰምታለች ወይ ነግረሻታል ወይ በማለት ነበር የጠየቃት። እሷም ይህንን መናገር እንዳልፈለገችና ራሱ ሲመጣ ድብልቅልቃቸውን ሊያወጣው እንደሚችል ነው እያወራች የነበረችው። ሆኖም እንግዲህ አባትሽ በሰራሽው ጀብድ ምን ይሰማ ይሆን በማለት ቅድመ ግምታቸውን ሲያቀርቡ ነበረ። አባቴ ያው እንግዲህ ሁሉ ነገር ሲመጣ ይረዳል፣ ያኔ መቼም ጎበዝ ብሎ እንደሚሸልመኝ አልጠራጠርም በማለት ለአቶ ግርማ ትልቅ ሰርፕራይዝ እንዳዘጋጀችላቸው ነው እያወራችው የነበረችው። ኪሩቤል ያው ስትወጣ ስትገባ አሁንም ላምሮትን ከጀርባ ይከታተላት ስለነበረ ምን እያደረግሽ ነው ያለሽው በማለት ሲጠይቃት ነበረ። እሷም ትርሲትን እየተከታተለች እና በተለይ ደግሞ የውጭ ሀገር ጉዟ ተሳክቶላት ሕክምናው አይኗ ብርሃኗ ተመልሶ ብታይ ምን ያህል ሊያስደስታት እንደሚችል ነው ለኪሩቤል እየነገረች የነበረችው። ኪሩቤል ደግሞ በጭራሽ አልተዋጠለትም። ምክንያቱም የላምሮት አስመሳይነት በደንብ ተረድቷልና። ይህ ከመሆኑ በፊት እንግዲህ እናትየውና ትርሲት የውጭ ሀገር ጉዞ ማለትም የሕክምና ሂደቱ ሊሳ የበረራቸው ሰዓት እንደተቃረበ ሁለታቸውን በደስታ ሲቦርቁና ሲጨፍሩ በነበሩበት ሁኔታ እሷ ትከታተል ነበርና እህቴ ታክመሽ ልትሄደኝ ስለሆነ በጣም ደስ ብሎኛል። እውነት የጥፋተኝነት ስሜት እየተሰማኝ የራሴ ልስቃይ ዳርጌ ነበረ። ስለዚህ ትርሲት ታክመሽ መዳንሽ ከምን በላይ ያስደስተኛል እያለች ማስመሰሏን ቀጥላለች። እናቲቱም የላምሮት ማስመሰል በጣም ስላናደዳት ካጠገቧ ለመቀመጥ እንኳን አልፈቀደችም። ተነስታ ወደ ጓዳ ነው ያመራችው። አቶ ግርማም እንግዲህ በቀጠሯቸው መሰረት ያው ከውጭ ሀገር ወደ ሀገር ውስጥ አዲስ አበባ በረራቸው ተጠናቆ ቤት ሊደርሱ ችለዋል እና በር ያንኳኩበት መንገድ እሳት ለብሰው እሳት ጎርሰው ስለነበረ በሩ በኃይል ነው ያንጓጉት ማለት ነው። ያለ የሌለ ኃይላቸውን ተጠቅመው ነው መቼም በሩ ላይ ማት ያወረዱበት። ይህኔ ሰው ቢሆን መቼም በሕይወት ይተርፋል ለማለት እጅግ በጣም አስቸጋሪ ነው። እናም አቶ ግርማ ያው መልካቸውም አስፈሪ ገጽታ እንዳላቸው ሁሉ ንግግራቸውም በዚያው መጠን ነው ማለት ነው። እናም እንግዲህ ድንገት በሩን ወይዘሮ ዝናሽ በሚከፍቱበት ሰዓት ከባላቸው ጋር ይገጣጠማሉ። ባላቸው በድንገት ስለተከሰተ
ስለፊታቸው ድርቅ ብለው ነው እየቀሩት ማለት ነው። ምን አባሽ ትደነባበር ያለች? ለምንድን ነው የደነገጥሽ? የሰራሽውን ስራ በሙሉ ሰምቻለሁኝ። ቤቱን እንደዚህ አተረማምሰሽና ሽጠሽ ጠበቅሽኝ አይደል አንቺ ከሃዲ እያሉ ማት ያወርዱባታል ማለት ነው። በዚህን ሰዓት ወይዘሮ ዝናሽ እባክዎትን ይረዱኝ አቶ ግርማ እያለችም ባላቸውን ለማቆለጳጰስ ሞክረዋል፣ ወይም በጸባይ ለማስረዳት ማለት ነው። ተነሳሽበት ዓላማ ይገባኛል። እግሬን ጠብቀሽ እንዴት እንደዚህ አይነት ክደት ትፈጽሚብኛለሽ? በማለትም ፈተናቸውን አሳይቷቸዋል። ከዛ በኋላ እንደውም ጉርቧን አንቋቸው ሁሉ ካልገደልኩሽ እያሉ እየተገለገሉ ነው የሚገኙት። እንደውም ባለቤቴ ብቻ ሳትሆን አንቺ ለአምሮት ራሱ ከሃዲ ነሽ። እንዴት እንደዚህ አይነት ስህተት ሲሰራ ዝም ብለሽ ታያለሽ? ቤቴን በላይ ላይ ሽጣ ስጠብቀኝ እያሉ ላምሮትን እራሱ ተናግረዋታል ማለት ነው። ያው ላምሮትን የተናገሩበት አጋጣሚ ምናልባትም በእናቲቱ በኩል አብረው እንደማይሰሩ ለማስመሰል የሄዱበት አጋጣሚ ይመስላል። ለማንኛውም ግን ላምሮትን በዚህ መልኩ ነው እየተናገሯት የነበረው። ላምሮትም እና ምን ላድርግ እነሱ እኮ እያስፈራሩኝ ነው ያሉት፣ ከዚህ ውጭ ምን ማለትም ዝም ከማለት ምንም አይነት አማራጭ አልነበረኝም። ሊገሉኝ ስለሆነ ያው የራሴን ሕይወት ማዳን ስላለብኝ ነው ዝም ያልኩት በማለትም ምን ያህል ስቃይና ፈተና እያሳዩት እንደሆነ ነው ለአቶ ግርማ ነገር እየሰራችው ማለት ነው። ወይዘሮ ዝናሽም በጣም ተናደው እንባቸውን እያነቡ ወደዛ ወደ ትርሲት ክፍል ነበር እያመሩት። ትርሲትንም ይኸውልሽ ልጄ አቶ ግርማ በድንገት እንደመጣና እነሱ ባደረጉት ነገር ቤቱን ግልብጥብጡን እንዳወጡትም ትነግራታለች። በቃ ማዬ አልታከምም ማለት ነው፣ አልድንም ማለት ነው እያለችም ስጠይቃት ነበር። ልጅ ተስፋ መቁረጥ የሚባል ነገር የለም፣ ያንቺ ሕክምና መሰረዝ የለበትም፣ ጉዟችንን እንቀጥላለን እያለችም ለልጇ የተስፋ ቃል ስትመግባት ነበረ። በሌላ በኩል ኪሩቤል እንግዲህ በድንገት ወደ ቤት ሲከሰት አቶ ግርማ እዛ ሳሎን ላይ ተጎልተዋል። በዚህ ሰዓት መንፈስ አይደለውም ሰው ነኝ ቤቴ ሽጠ ጠበቅኝ አይደል አንተ ከሃዲ፣ እንደውም እዚህ አካባቢ ዝር እንዳትል እኔ የማደርገውን አደርጋለሁ፣ በቤቴ አዛዥ ናዛዥ ሆነ መቀጠል የለብህም በማለትም ሲናደዱበት ነበረ። መምጣቴ ጉድ ሰራው አይደለ፣ እቅድህን አመከንኩብህ፣ አበላሸውብህ እያሉ ጭቅጭቃቸውን ቀጥለዋል። ኪሩቤልም አለመምጣትማ ይፈለግ ነበረ። ሆኖም እንግዲህ አዎ ሰይጣን ነህ መንፈስ ነህ፣ ስትሄድ ያልታየ ስትመጣም መታየት አላስቻለም። ስለዚህ አንተን ሰው ብዬ ለመገመት ይከብደኛል በማለት ኪሩቤልም ክፉኛ ተሳፍጧቸዋል ማለት ነው። በሌላ በኩል እንግዲህ ጆን ማለት ነው የላምሮት ፍቅረኛ የአባትየው መምጣትና ቤቱ ትርምስምሱ መውጣቱን ተከትሎ እኔ እኮ ጎበዝ ነኝ፣ እኔ እኮ ጀግና ነኝ እያለች ራሷን እያሞገሰችና ስለሆነው ሁሉ እንደ ጀብድ በመቁጠርም ስትነግረው ነበረ። እና የትርሲት ሕክምና ቀረ ማለት አይደል ሆነው በአንድ ድንጋይ ሁለት ወፍ። በቃ ከዚህ በኋላማ ሕክምና የሚባል ነገር የለም። አይኗ እንደዛው እንደሆነ ያው ከጎዳና ትወጣታለች እያለች ነው የምትገኘው። በሌላ በኩል እንግዲህ አቶ ግርማና ላምሮት ወደ ውጭ በመውጣት እስካሁን ድረስ እሷ ላይ ያደረሱባትን ዛቻና ማስፈራሪያ፣ በሌላ በኩል ደግሞ ላምሮት ወደ ውጭ ሀገር ልትታከም የሄዱበትን ፕሮሰስ ስትነግራቸው ነበረ። አቶ ግርማም ወይ አይን መብራት እያሉም ሲሳለቁና ሲሳሳቁ ነበር፣ እርስ በርሳቸው እየተቀባበሉ ማለት ነው። በአንዲት ወጣት በአንዲት ተስፈኛ ነገን አሻግራ በምታይ እንዲህ እርስ በርሳቸው ሙድ ሲያያዙና ሲሳለቁ እጅግ በጣም የሚያሳዝን ነው። ኪሩቤልም ከላምሮት ጋራ ይኸውልሽ እያደረግሽ ያለሽውን ነገር ሰምቻለሁኝ፣ አባትሽንም ቢሆን እረፍ ብትይው ይሻላል፣ ይች ልጅ ትታከም፣ አይኗ መዳን አለባት፣ የተበደላችሁና የተደረጋችሁ ነገር ቢኖር ነው ለምን እንደዛ አንጨረጨረው በማለትም ሲነግራት ነበረ። ለአምሮት ራሱ ነው ማስቆም ያለብህ፣ ከእንግዲህ በኋላ ራሱ መጥቶበታልና እዛው ያስተካከል፣ እኔ እንደዛ አይነት ጥያቄ እንዳትጠይቀኝ ስትል ነው መስመሩን የዘጋችው። እረፊ ሲል ነበር እያስጠነቅቃት። ሌላኛው እናትየውና አሁንም ኪሩቤል የውጭ ሀገር ሕክምናዋ በጭራሽ መቋረጥ እንደሌለበት ነው እየተናገሩ ያሉት። በመጀመሪያ ወይዘሮ ዝናሽ በደረሰባቸው ማስፈራሪያ ቤቱን ሽጠሽ ጠበቅሽኝ፣ እንዴት እንደዚህ ትከጅኛለች በማለት እኔን እኮ አንቆ ገሎኝ ነበረ እና ምን ላድርግ እያለችም ስታማክረው ነበር። ኪሩቤል የፈለገው ይሁን የትርሲት ሕክምና መቅረትም መቋረጥም የለበትም በማለት በውጭ ሀገር ጉዟቸው መቼም ቢሆን ሊቀር እንደማይችል ነው ፈርጠም ብሎ እየተከራከረ የሚገኘው። እናትየዋም ቢሆን በትርሲት ሕክምና ምንም አትደራደርም። ቢሆንም ግን ነገሮቹ በጣም ፈታኝ ናቸው። እናም በመጨረሻ እንግዲህ አቶ ግርማን ለማየት እስኪ ቤቱን ልየው በማለት ወደ ሳሎን ሲሄዱ አቶ ግርማን ታገኛቸዋለች ወይዘሮ ዝናሽ ማለት ነው። በዚህን ሰዓት ይኸውልሽ የውጭ ሀገር ሕክምና ብለሽ የተበደርሽበትን ገንዘብ ታመጫለሽ በማለት ገንዘቡን እንድታመጣ ነው እያስገደዷት ያለው። እሷም
ቀልድም ለጨዋታም አይደለም ገንዘቡን የተበደርኩበት፣ ልጃችን መዳን አለባት፣ አይኗ ብርሃን መመለስ አለባት እያለች እየተከራከረች ነው። አቶ ግርማ እባክሽን ደግሞ ጭራሽ ቤት ተበድረች ነው እንዴ ልጃችን የምትይው? ለምን የእሷ አይን እድሜ ዘመኑን እውር እንደሆነች አትቀጥልም? በማለት ነው እየተሳደቡ የሚገኙት። ሆኖም በቃ አንተ ገንዘቡን ብትተው እኔ ኩላሊቴን ሽጬ አሳክማለሁ። እሱ ጥሩ ሀሳብ ነው፣ መብትሽ ነው። ኩላሊትሽን መሸጥ ትችያለሽ። ነገር ግን ከዚህ ሁሉ ለምን አንድ ነገር አድርጌ አልገላግልሽም? ማለትም ትርሲትን እስከ ወዲያኛው እንድታሸልብ አድርጌ ከዛ በኋላ ትርሲት የሚለው ጥያቄ ከላይ ላይ ይገፈፍልኛል፣ ላደርግ የሚችለው ይህንን ነው በማለት እንግዲህ ለወይዘሮ ዝናሽ ነገሯት። ጨካኝ የሆነ ሳስባቸው ያለውን ነገር እየተናገሩት። ሆኖም እንግዲህ ዛሬ ላይ ወይዘሮ ዝናሽም እያለቀሱና እያነቡ ይገኛሉ። በቀጣይ ክፍል ትርሲት ድራማ እስከምንገናኝ ድረስ ለዛሬ ያቀረብኩላችሁን ይመስል ነበር። መልካም ጊዜ። ባይ ባይ።